ብሎ ድህነት አለ እንዴ? የፈጣሪ ያለ እንደው እኔ የፈጣሪ ያለህ ነው ብለው። ኦኬ ኤቢ ሰላም ነህ? ወይ አሎ እንዴት ነበር? ኦኬ ደህና ነህ? ሰላም ብያለሁ። እንዴት ነህ? እግዚአብሔር ይመስገን ሁሉ መልካም። ሀሳብ አለ በነበረው ጉዳይ? ኖ አይ አክቹሊ ሀሳብ የለኝም። ምንም ሀሳብ የለኝም። አስተያየትን ግን ብትሰጠን መልካም ነው። ከሁለቱም ከሶስትም አንጻር እየታየ ስለሆነ ይሄ ነገር የተመለከትከው ነገር ካለ ብትሰጠን መልካም ነው። እሺ ያው ኦፒያውን መጨረሻ ላይ ባነሳቸው ሀሳብ ሜቢ የሆነ ስም አለው ባይዜ በውይይት ጊዜ ምናምን የሆነ ደና ሀሳብ እንዳይለ ወይም ደና አስተምሮ እንዳይለ ሲሰማ ወይም ለተጠየቀው ጥያቄ መመለስ ያቅተ ከዛኛው ሳይድ የጠያቂህን እምነት ማንቋሻሽ ምናምን ከዛም በኋላ የሆነ ደና ሀሳብ እንዳነሳ እንዲሰማህ ማድረግ ምናምን እንዲህ አይነት ነገር በጣም ስህተት የሆነ ነገር ነው። ያው አሁን ላነሳቸው መጨረሻ ላይ ግን ሞር ሁሉንም መጨፍለቅ አለባትም ብዬ ባላምንም ማለት ነው። ግን ኦፍ ኮርስ እንዲህ አይነት ነገር አለ። ከዛ በተረፈ ውይይት ሞር እንትን ሲሆን ደስ ይላል። የምንመማርበት ሲሆን ከማንቋሸሽ ምናምን አንዱን ከማጥላላት ያለፈ ሲሆን አሪፍ ነው ብዬ አስባለሁ። ያው ከዚህ የተሻለ ሀሳብ የለኝም ብዙም የሚመችን ቦታ ላይ ስላልሆንኩኝ። የዱከም ነገርን ትንሽ እንትን ብታደርጋት ዳሰስ ብታደርጋት እንደው በአንድ አይነም ቢሆን የሆነ ነገር ጣል ብታደርግ ስለ ዱከም ሰለመ ያው ስለዘለመ በመስለሙ የሆነ ነገር ከዛ አንፃር አስተያየት ስለፈለኩ ነው። ኦኬ ያው ስለ ዱከም ያው እንኳን ደስ ያለ ብያለሁ። ያው እኔ ክርስቲያን ነኝ ሙስሊም ነው የሆነው እሱ ውሳኔው ነው ያገኘበትን ነገር ሜቢ እኔም ላገኝ እችላለሁ ወደፊት። ውሳኔው እሱ ስለሆነ እንግዲህ ማለት ብዙም ያን ያህል ማውርታን አናውቅም። አክቹሊ ምናልባት አንድ ጊዜ ያን ያህል ሲጠይቅም ሰምቼዋለሁ፣ ግን በጣም ጠያቂ ነበር። ሀሳቡ እርግጥ በደንብ አይገባኝም ነበር ከዚህ በፊት፣ ግን ሜቢ አሁን የጸናበት ነገር ካለ በጣም አሪፍ ነው። እንኳን ደስ ያለ ብያለሁ። ጌታዬ ጥሩ ከዚህ በላይ መልካምነት የለም። በነገራችን ላይ ቀደም ሲወራ ነበር ከኡስታዝ ወሂድ ከነሜሮን ምናምን ሲያወሩ ነበር። ኤቢ ወይስ አልነበርኩም? አሁን መምጣቴ ነው። አዎ ገና ነህ አሁን? ኦኬ ጥሩ ነው። መልካም አስተሳሰብ ማለት እንደዚህ ነው። በነገራችን ላይ አንድ ሰው ካንተ ስለሄደ ስለወጣ በአይነ ምናምን ማየት፣ በጥላቻ ማየት፣ ተሳድበህ መሸኘት ምንም ትርጉም የለውም። አንደኛ ነገር ምናልባት ያ የሄደበትን መንገድ ጥፋት ነው ብለህ የምታምን ከሆነም እንዲመለስ አይደለም እያደረክ ያለው። እንዲመለስ በስነ ስርዓትና በጥሩ ስነ ምግባር ነው ማነጋገር የሚገባው ሰው ብዬ ነው የማምነው። እንደምታውቀው ደግሞ ያው ኦፓልም በአጠቃላይ ስታወራው ነበርና ቲክታክ ላይ ያሉ ሁላቸውንም ማለት ሳይሆን ምናልባት ጥሩ ሰው ሊኖር ይችላል ወይ ምናምን ብላ እሷም ጥያቄ ውስጥ እያስገባችሁ ነበርና አብዛኛው ሰው ካየኸው ግን ኦኬ ዶከም ቀጥል። ኤቢ ከመነሻ እስከ መድረሻ ነው የጠየቁት ጥያቄ። ምናልባት እኔ እናንተ ተገናኝተን ላንሆን እንችላለን፣ አላቅም። በርግጥ ፎሎሬም አይደለ ብዙ ጥያቄ ጠይቄያለሁ፣ ብዙ ከሚባለው በላይ ማለት ነው። ዘፍጥረትን ማንጻፎ ብዬ ጠይቃለሁ፣ በአጭር ቋንቋ ማለት ነው። ማንጻፎ ሲባል ሙሴ ይሉናል። እሺ ዘዳግምስ ብዬ ጠይቅ፣ ዘዳግም ሙሴ ነው። ከዛ ሙሴ መልሶ ራሱ ምን አለ ይላል? ሙሴም እጅግ ትሁት ሰው ነበር ይላል እዛው መጽሐፍ ላይ ማለት ነው። እንግዲህ ራሱን እንደሌላ አድርጎ ትሁት ነበር። ይሄ ምን የሚሉት ምላሽ እንደሚኖረው አላቅም። ለመመለስም ሞክረዋል፣ ነገር ግን ምላሹ ልክ አልነበረም። ለዛም ብዙ ከሚባለው በላይ ለምሳሌ ሰው የ100 ዓመት ሆኖት ይሞታል ይላል መጽሐፍ ላይ እዛው ኢሳይያስ ላይ ማለት ነው። የ100 ዓመት ሆኖት ይሞታል ሲል እሺ መቼ ነው ይሄ ነገር የሚፈጸመው? ተፈጽሟል ብዬ ስጠይቅ በቃ የሚገርም ነገር የሚሳደብ ሁሉ አለ፣ ደንቆሮ ብሎ ማለት ነው። ቀጥታ ከረፈፍ ብሎ የሚሳደባሉ። ስለዚህ እኔ ከ14 ዓመት አካባቢ ነው ብቻዬን ከቀረው። ከዛ በፊት ከ21 ዓመት ወደዚህ መጽሐፍ ቅዱስ ጋር ነኝ።
አነባለሁ። የለም ብቻ መላሽ የለም። ኦልጂሰስ የሚባል ምርት ቆይቻለሁ ለብዙ አመት። ሌላውን ተው አልነግርህም። ኦርቶዶክስ ያደኩበት ነው። ብቻ አንዱም ማለት ነው አንዱም በትክክለኛ መልስ አይሰጥም። የራሱን ነገር ነው የሚጭል ወይ ደግሞ ትህትና ነው የሚነግሩ። ትህትና ለኔ ምንም አይሰራልኝ። እኔ ርቦኝ ሆዴን ከመታሽልኝ በጥፊ ብለህ ብታጎርሰኝ ነው የሚሻለኝ። ገባ? ርቦኝ ሆዴን ከማክ ማለት ነው። ወይ ደግሞ ከምታክልኝ አንዴ በጥፊ ለግተኝ ምግቡን ወደ አፌስ ብታደርግልኝ እርካታ ይኖረኛል። እና የምልህ ይሄንን ነው። አመሰግናለሁ ብቻ ስለተመኘልኝ ምኞት ማለት ነው። ኦኬ እሺ አመሰግናለሁ። ያው ሜቢ አሁንም እንደዚህ መጠየቅ ምናምን ሀሳብ ካለ ችግር የለውም። ምናልባት እኔም ጊዜ ሳገኝ ምናምን መግባት ስለምችል አሁን ኦሪት ዘዳግም ላይ አለ ኢቭን ሞታ የሚልበት ፓርት አለ። ዘዳግም መጨረሻ አካባቢ ስትሄድ ሙሴ ሞተ ይላል። ናሬሽኑ ከምን አንጻር ነው ኤንዲንጉም ኢቭን በመሀል ላይ የሚያሉት ናሬሽኖች ምን አይነት ናቸው የሚለውን ማቴዎስም ጋር ስላለ ማቴዎስ የሚባልም ሰው አገኘ እያለ ደግሞ ይናገራል ማቴዎስ ወንጌል ላይ ሰው ከተራረከ አንጻር ነው። ለምሳሌ ዮሐንስ ወንጌላዊ ዮሐንስ መሀይም ነው ይላል መጽሐፍ ቅዱስ፣ አልተማረም ይላል። ግን ወንጌል ቅዱስ ዮሐንስ እንደጻፈው ይልልሃል። ከዛ ሄዳ ሐዋርያት ሥራ ምዕራፍ 12 ላይ ስታነብ ጭራሹንም መሀይምና ምንም እንደማያውቅ ነው የሚነግረው። ስለዚህ ብቻ ከምኑ እንደሚያስታርቁት አላውቅም። እኔ ፈጣሪ ገላግሎኛል። ከዚህ በኋላ ያው ሆድና ጀርባ ነው። ይመቻቸው። ያ እሺ ሀቢብ ያው እሱ ጋርም ባይዘ ሐዋርያት ሥራ ላይም መጽሐፍን አያውቁም የሚለው ከምን አንጻር ነው ምናምን መጽሐፍ ሲል ምን እያለ ነው ብቻ ያን ያለ መቆየትም ጊዜ ስለሌለኝ ነው። በደንብ ሌላ ጊዜ እናወራበታለን። አልተማረም ሲል መጽሐፍና አንብብ አይችሉም እያለ ሳይሆን ህግን የተማሩ አልነበሩም። ለምሳሌ አሁን ጳውሎስ ጋር ስትሄድ ህግን የተማሩ ከታዋቂ ህግ መምህር ገማልያል ከሚባለው እግር ስር ተምሯል። ጴጥሮስና ዮሐንስ ጋር ስትሄድ ግን አሳ አጥማጅ ናቸው። ሰው አልተማሩም፣ ህግን አያውቁም። እና ከዛ አንጻር ነው የተነገረ ያለው። እንግዲህ ሌላ ጊዜም እንወያይበታለን። ያው ጥሩ ውሳኔ ነው እዛና እዚህ ከማለት ምናልባት የጸናህበት ቦታ በጣም አሪፍ ሊሆን ይችላል። ማለት በእኔ ልክ ነው ብዬ አላምንም፣ ክርስቲያን ነኝ። ነገር ግን ለአንተ መልካም ነው ካልክ ወይ ካንተ በላይ አላውቅም። አሁንም እግዚአብሔር ይርዳ። ሌላ ጊዜ እናወራለን በደንብ ከኔ ጋር ያው እስከዛሬ በደንብ አውርተን አናውቅም፣ ብዙም አላውቅም። እናወራለን። ለማለው ቀጣይ እናወራለን። እሺ ሊዱ እንዴት ነህ ቤቢ? ሁላችሁም ያላገኟችሁ እንዴት ናችሁ? ሰላም ነው ያልሽው መራቅ እንዴት ነህ የኔ ፍቅር? በአደባባይ ጀምራችሁ ኧረ ላይ ዘይን ጠፋ ይፈጅ አንተ ብሎ ካደርጋለሁ እንደዚህ አይነት የሞቀ እንትን ውስጥ መሀል እንዳትገባ። ኤላ ቀኝ እጄ ነው። ከዚህ በኋላ ምራቄ ያኔ ወድ እንዴት ነሽ? እንዴት ነሽ? እኔ ልዕልት ሀዘኑ ምግብ አስበላኝ ታውቂያለሽ። አፒታይት የጠፍቶ እየተሰቃየሁ እንደነበረ። እኔ እኮ የት ነበርሽ? ድጋሚ ጥሪ እስኪ ሊዱ አንዴ ከቲክቶክ ሌላ ህይወት የለኝም ነው። እስኪ ኤላውን እድል ሳገኝ ላውራበት። እስኪ ሚውት አድርግልኝ እንዳታወራ ካሁን በኋላ ከማውራት በፊት ግን አንዴ ድጋሚ ቆይ እስኪ ዝጋፍህን ኡፍ እንኳን ከጀሃነም እሳት አወጣክ። ያ እንደዛ ነው የሚባለው። ለእኔ ክርስቲያንም ስትሆኑ እንኳን ደስ አላችሁ ነው። እንደዛ ነው ሙስሊሞች እንደዛ ነው። አንተ አሜን ወይ አመሰግናለሁ በል። የሰለምከው ዱካም ጉድ እኮ ነው። እና አይ ደስ ይላል። ለማንኛውም እንኳን አቋም ኖረ ከዩኒቴሪያን እኔ ምንም ብትሆን ደጋፊ ነኝ፣ ከጎን ነኝ። ታነች ማርያም ደግሞ ሀሳብ ሰጪ እየሰማሁሽ ነበር እና ክርስቲያን አስተማሪ ከቲክቶክ ውጪ ቲክቶክ ላይ ሆኖ ግን አለ ቲክቶክ ላይ ጤነኛ አስተማሪ እኔ በውስጥ አካውንቱ ልክልሻለሁ። ከዛ በኋላ አውሩ እሺ። ተማሪ ጤነኛ ትልቅ ሰውዬ ስለሆኑ አይጀነጅኑሽም፣ በስርዓት ያስተምሩሻል። ማሪ እና ዱካምዬ ምን ነው ዘጋኸኝ እንዴ? ጉድ እኮ ነው። ይቅርታ ደህና ነሽ? ደህና ነኝ። አሰላሙ አለይኩም ተብሏል እስካሁን። ወአለይኩም ሰላም። ኦይ ኧረ ዳኒ ለካፍ ብሏል። ኧረ ብዙ ሰው ብሏል።
ይመች ደግሞ ማለት ነው። ሌላ ለዱከም ነግርክ ክርስትናን ምናምን ኤቢ ያልከው ነገር ምናምን ላይ አልስማማም። በቃ መጽሐፍ ቅዱስ ልክ አይደለም ምናምን ብለው ወጣል። ንጽጽር ሰፈርም አትምጣ፣ አርፈ እስልምናን ተማር፣ አለበለዚያ የሊዮራ ሻሃዳ ነው የሚሆነው። ሻሃዳ እንዲሁ ነጭ ልንገር፣ አትምጣ እዚህ ሰፈር። አርፈ እስልምናን ከረያን ከይስ ፍቅራ ምናምን ታምታካል። ሪካርድም ቢሆን አርጋችሁ ላኩለት። እንዴ ምን አልሽኝ ይላል እንዴ? አይ መብቱ ነው። እንትን አትበል ይባል አይቻልም። አይ ለራሱ ብዬ ነው እኔ ለኔ አይደለም። እሱማ ገባኝ። እኔ ገባኝ እኮ ግን ምንድነው አሁን ምናልባት የሚያወራው ካሁን በኋላ እኮ ወሰነ እኮ አሁን በቃ አለቀ። ምንም ነገር የለም። ክርስትና ትክክል ነው አይደለም የሚባለው ነገር ለማወቅ አይደለም የሚያወራው። ገብቶሻል? ምናልባት ዝም ብሎ ለመስማት እኔ ላውራህ እስከ ይሄ ነገር እንዴት ነው የተረዳው ምናምን ነገር ብሎ ሲያወራው እንትን ለማለት ካልሆነ ለመስማት ካልሆነ አሁን ክርስትና ትክክል ነው አይደለም ብሎ ወደ ኋላ ተመልሶ ክርስትናን የሚሰማበት ጆሮም የለውም ራሱ። እንዴት ማንነቱ ይፈቅድለታል ራሱ? ገብቶሻል? የለም በቃ ብሎ ከወጣ አውቃለሁ ግን ሁሉም ሰው ማለት ነው አሁን ከፈሩ ወጣች ከእስልምና ምናምን ስትባል የምትሰማት እንዳለ ማለት ነው። ስለማትማር ነው፣ ሌላ አይደለም። ሁሉም አይማሩም በቃ ለዛ ነው። እና ብሮ ተማር ነው። ሌላውን ምን አገባኝ እኔ። ከፈለክ ቃል ስጋ ሆነ ቤትም አለ እኔ ምን ቸገረኝ። ግን ላይክ ከማየው ከምታዘበው ነው ነገርኩ። እና ቀጥሉ ሆነ በሚለው ይስተካከል። እኔ ደርባባ ያለ በቃ ጨርሻለሁ እኔ። ኤቢ ማውራት ከፈለገ የሚያወራበት ቦታ ምናልባት ዱከም የሚገኝበት ቦታ ካሁን በኋላ እነ እሳት እነ ነብሮ እነ አንበሳ እነ መብረቅ እነ ምናምን ቤት ነው አይደል? ስለዚህ ምንም ችግር የለበትም። እዛ ጋር እንዴት እንደሚያወራም እሱ ያየዋል። የሚያጋጥመውን ነገር መላሽም አስተናጋጅም ማለት ቢመልሰው እኛ ከዚህ በኋላ እንቀበልም። ማን ዲያራ በጣም ተጽዕኖ እየተደረገብኝ ነው። እኔ ለምንድን ነው የማላወራው እንዴ? አውራ ምንም ቢሆን ይወደ ታምኔው ቆየ ወዳጃችን ነው ባብዬ ድልሰደ። እሺ አውራ። አይ አሁን እንኳን ማውራት የፈለኩት አንዳንድ ምክሮች ሲሰጡ ለዛ ሰውዬ ይመጥናሉ የሚባል አለባቸውና አሁን ዱከምን ጆርኒውን እናውቃለን። ረጅም ጊዜ የመጣ ሰው ነውና ድንገት የወብ ዘራሽ አይነት አመጣጥ አይደለም የመጣው እና ምክሩ ተገቢ አይሆንም ነው ልልሽ የፈለኩት። አሁን የሌዶ የሰጠችው ምክር ለስንትና የሚገባው ምክር አይደለም ለማለት ነው። እኔ የማላውቀው ነገር እስልምናን በደንብ ማለት ተምሯል። ላይክ የሚጠይቀው ጥያቄ እንዳለ አውቃለሁ፣ ግን እስልምናን ያውቃሉ ጎበዝ ነው ምናምን ልትለኝ ነው ብሮ? ነው እስልምና ስላወቀ እኮ ነው አይደለም። በነገርሽ ላይ አይደለም በቃ ምክሩ ለዱከም ነው። ከፈለክና ከፈለክ ቅር የጠቀመውን ይውሰድ። ፔሬድ እሱማ ሰጥተሽዋል። አንዴ ባቢ መልእክት አስተላልፊ፣ እነሱ ይከራከሩ። መልእክት ብቻ ይፈቀድልኛል? አዎ ቀጥል። ዱከም አለ? ዱከም አለ? ከአሊ ጋር ከሆናችሁ አሊ ጋር ምን አልከኝ? አሊ ጋር ናችሁ አይደል ወይ? አንተ ጋር አይደለም እዚህ ነን እኛ ቆየን እኮ። ከአሊ ጋር ናችሁ አይደል? አሊያ በቃ ሻወር ውሰድና ማለት ነው። አቱ የዙሁር የመጀመሪያ ሰላትን ከአሊ ጋር ተሰግድና እንደዛ ብታረግ አሪፍ ነው። የዱከም እንትን በጣም ይረብሻል። ጻፍለት ውዴ። እሺ ደግሞ እንደ 665 የሄደው አንሶ እንበጥበጥ እንዴ? ጉድ እኮ ነው። መንፈስሽ እኮ ተረብሾ ነው። ኦፓል ከውስጥ ነው። ሂድ እንጂ በአካል ሁላ ሬነር ሂድ፣ አግኘው በአካል ራሱ ጨብጠው። እሺ በአካል አሁን ትንሽ ገና ነው። አሁን ቤት የደረስኩት ነው። እንግዲህ እሄዳለሁ እና የእነሱን ክርክር ቁጭ ብለን እንዳሰማ ነው እያልክ ያሉት። የእኛ ክርክር ነው። የሊዱና የኢልያስ ትክክል እኮ ናቸው። እሱ ትክክል ነው፣ ሊዱም ትክክል ነው።